ልክ ነው አጠራረጋዋለሁ ማንቸስተር ዩናይትድ በቀጣይ ዓመት እንግዲህ ከ200 እስከ 300 ሚሊዮን ፓውንድ ድረስ ለተጫዋች ዝውውር በመጪው ክረምት ለመመደብ አስቧል። ማንቸስተር ዩናይትድ ሶስት ቦታዎች ላይ ማጠናከር ይፈልጋል። ትልቅ ዝውውር የሚፈጸምበት ወይም ከፍተኛ ገንዘብ የሚወጣበት አማካይ መስመሩ ላይ ነው በማንቸስተር ዩናይትድ በቅድ የተያዘው። ከዛ ቀጥሎ ሁለት የተከላካይ መስመር ተጫዋች ያስፈልጉናል ብለው ያምናሉ። ከዛ ቀጥሎ የግራው የማጥቃት እንቅስቃሴ የግራ መስመሩ አማድ ያለው የሚጫወትበት ቦታ ማለት ነው። እሱ ቦታ ላይ ማሻሻል ይፈልጋሉ። ስለዚህ እነማን በቅድነት ተይዘዋል? አማካይ መስመሩ ላይ በማንቸስተር ዩናይትድ በኩል በቁጥር አንድነት የያዙት ኤሊዮት አንደርሰን ነው። ኤሊዮት አንደርሰን ግን የተቀመጠለት ዋጋ ማንቸስተር ዩናይትድ ለሁለት ተጫዋች ያሰበውን በአንድ ተጫዋች እንዲጨርስ ያደርገዋል። እሱም እሺ ካላቸው፣ ምክንያቱም ሲቲን ምርጫው እንዳደረገ እየተነገረ ነው። ኤሊዮት አንደርሰን 120 ሚሊዮን ፓውንድ የተገመተ ተጫዋች ነው። የአትላንታው ኤደርሰን ሌላኛው ተጫዋች ነው በማንቸስተር ዩናይትድ ራዳር ውስጥ የገባ። ሳንድሮ ቶናሊ ከኒውካስል፣ ካርሎስ ባሌባ፣ እነዚህ ተጫዋቾች ይፈለጋሉ። አሁን ማንቸስተር ዩናይትድ ለምሳሌ ሳንድሮ ቶናሊን በ100 ቢያመጣ እንደ ኤደርሰን አይነት ተጫዋች በ50 አገኛለሁ ብሎ ያስባል። በ150 ሚዱን ማጠናከር ይፈልጋል ማንቸስተር። እንዲህ አይነት እቅድ ነው ይዘው እየተንቀሳቀሱ ያሉት። ሁለት አማካይ እንደሚያስፈልጋቸው ያውቃሉ። ምክንያቱም ኡጋርቴ ይለቃል፣ ካዝሜሮ ይለቃል። አማካኛቸው በዛ ላይ ዘንድሮ ብዙ ጨዋታ ስለሌለ እንጂ አማካኙ ላይ ያለው የስኳድ ዴፕስ ደግሞ የባሰ ነው። ከተከላካዩ የሚያነሰው ነው። በቁጥር ደረጃ ስናየው በጥራት አይደለም ያልኩት፣ በቁጥር አነስተኛ ነው። በግራ መስመር ላይ የማጥቃት እንቅስቃሴ የኤሲ ሚላኑ ራፋኤል ሊያኦና የአርቢ ላይፕዚጉ ያን ዲያሞንዴን አይቮሪ ኮስታዊ ነው። እሱም ማንቸስተር ዩናይትድ ያሰቡት ተጫዋች ነው። ከኋላ ሁለት ተከላካይ ይፈልጋሉ። እርግጥ ዘንድሮ ከተከላካይ መስመር ምናልባት ሉክሻው ካልሆነ መስጠቀር የሚወጣ ተጫዋች አይኖርም። ሃሪ ማጓየርም በአንድ ዓመት አራዝሟል። የቶተናሙን ሚኪ ቫን ደቬን ይፈልጋሉ። በዋነኝነት ሚኪ ቫን ደቬን ማምጣት ይፈልጋሉ ማንቸስተር ዩናይትድ። ያው ቶተናም ብዙ ተጫዋቾችን ያጣል ባይዘው ከወረደማ አለቀለት። ስለዚህ እንደ ሚኪ ቫን ደቬን አይነት ሁለት ተጫዋቾችን በማምጣት ከዲሊትና ከሃሪ ማጓየር ከሌሳንድሮ ማርቲኔዝ ጋር በማጣመር ስኳራቸውን በዚህ መንገድ የማስፋት ስራ ይሰራሉ። ማንቸስተር ዩናይትድ በዚህ ሂደት ውስጥ በሚቀጥሉት ጊዜያቶች በሚቀጥለው ዓመት 1 ሚሊዮን ዩሮ በየሳምንቱ የሚቆጥብበት ሁኔታ ተመቻችቶለታል። ካዝሜሮ ይወጣል። ከ350 ሺህ ፓውንድ በላይ በሳምንት የሚከፈለው ተጫዋች ነው። ኡጋርቴ ይወጣል። ከ200 ሺህ ፓውንድ በላይ የሚከፈለው ተጫዋች ነው። ማላሺያ ይወጣል። እነዚህን ስደማምራቸው በሳምንት 1 ሚሊዮን ዩሮ ሴቭ ያደርጋል። አንዱ ከደሞ ሴቭ የሚያደርገው ነገር ትልቅ ይሆናል። ለአንድ ተጫዋች ከፍሎ የነበረው ለሶስት ተጫዋች ይከፍላል። ለምሳሌ ካዝሜሮ 350 ሺህ ፓውንድ 100 ያርገ ለሶስት ወጣት ተጫዋቾች ሳት የላሱ ተጫዋቾች ሊከፍለው የሚችሉ። ሁለተኛ ራሽፎርድ፣ ሳንቾ እና የመሳሰሉት ተጫዋቾችን በመሸጥ እስከ 100 ሚሊዮን ፓውንድ ድረስ ክለቡ ገቢ ለማግኘት እየሰራ ይገኛል። በሚቀጥለው ዓመት 50% ዘንድሮ የተጫወተውን ጨዋታ ከ50% ባልተናነሰ መንገድ ይጨምርበታል የተለያዩ ውድድሮች ላይ ስለሚሳተፍ። ስለዚህ እሱን ታሳቢ ባረገ መንገድ እነዚህን እንቅስቃሴ ለማድረግ ማንቸስተር ዩናይትድ በትልቁ መዘጋጀቱን ለመግለጽ ያለው በተለይ ትናንት የሻምፒዮንስ ሊግ ቦታውን ከሞላ ጎደል ማረጋገጡን ተከትሎ አሁን የማንቸስተር ዩናይትድ ስራ ቀጣይ ጨዋታ ስለማሸነፍ አይደለም፣ ስኳድ ዴፕስ ላይ መስራት ነው። ቀጣይ ጨዋታ ከሊቨርፑል ጋር ስላለው ጨዋታ ስለ ቀጣይ ከዛ ካስቶን ቪላ ምናምን ስላለው ጨዋታ አይደለም ማንቸስተር ዩናይትዶች አሁን እያሰቡ ያሉት አመራሮቹ። ምክንያቱም ኦልሞስት የቤት ስራውን ካሪክ ጨርሷል። ስለዚህ ቀጣይ ስራቸው አድርገው ካሁን እየሰሩ ያሉት በክረምቱ እንዴት እናጠናክር፣ የትኛው ዲፓርትመንት ነው ሜጀር ዲፓርትመንቶች ለአድማጮች እንደነገርኳቸው በክረምቱም ጠብቁ። ማንቸስተር ዩናይትድ አማካይ መስመሩ ላይ በጣም ከፍተኛ ገንዘብ ያወጣል። ካዝሚሮን ስለሚያጣ ተከላካይ መስመሩ ላይ በተወሰነ መንገድ ጥቂት ገንዘብ ያወጣል። የግራ መስመር አጥቂ ይጨምራል። 9 ቁጥር አጥቂ ምናምን አይጨምርም። ዚርኪዚ ባለበት የመቀጠል ዕድል ይኖራል ተብሎ ነው የሚጠበቀው። ዚርኪዚ ከተሸጠ ደግሞ ምናልባት ወጣት ተጫዋች በተመሳሳይ መንገድ የማምጣት ሂደት ሊፈጠር ይችላልና በዚህ መንገድ የማንቸስተር ዩናይትድ እቅድ ለቀጣዩ ዓመት በሰፊው እየተሰራ መሆኑን በዚሁ ለመጠቆም ነው። ግርምዬ ወደ ሻምፒዮንስ ሊጉ መሄድ እንችላለን። አጋሮቻችን እናንስት 9 ቁጥር ስትል ትናንት አንድሪያ ቤርታ የጋላታሳራይና የፌነርባቼ ጨዋታ ታድመው ነበር እና ብዙ መነጋገሪያዎች እየወጡ ተመለከትኩኝ። የአንድሪያ ቤርታ እዛ ቦታ ላይ የተገኙበት ዋነኛው ምክንያት የኮሬስን በውሰቱን ሰጥተው ቪክተር ኦሲሜንን ወደ አርሰናል ቤት ለማምጣት እንዳሰቡ የሚገልጽ መረጃ ትናንት ወጥቷልና እንደው ስላስታወሰኝ በዚሁ አጋጣሚ ይችንም ነጥብ ለመጥቀስ ያክል ነው። አጋሮቻችን ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል አስተማማኝ